የሳምንቱ የምስጋና ቪዲዮ በህይወቴ መልካም ያደረጉልኝን ሰዎች በሳምንት አንዴ እነሱን የማመሰግንበት ቀን ነው። የዛሬው ተረኛ ወዲ ከሰሰው ይባላል። ኤርትራዊ ነው። እኔ ዮሐንስ እለዋለሁ። አብዛኞቻችን ዮሐንስ ነው የምንለው። ሲያትል ዋሽንግተን ውስጥ ኤች&ቲ ትራኪንግ የሚባል የትራኪንግ ካምፓኒ አለው። ሲዲኤልን ዛሬ አውጥቼ ነገ ሄጄ የተቀጠርኩት እሱ ጋር ነውና አንድ ሰው ጋር ስትቀጠሩ ልታገለግሉ ከዛ ሊከፈላችሁ ነው። የዮሐንስ ግን እሱ አይደለም። እሱ ጋር ሰራው አለፍኩኝ። ከዛ በኋላ ወጣው፣ የራሴንም ሞከርኩ፣ ዘጋው። ከዛ ሬስቶራንት ከፈትኩኝ። ልክ ሬስቶራንቱን በከፈትኩ በ3ኛው አመት ባንክራፕስ ከሰረ ማለት ነው። ከዛ ሬስቶራንቱን ልዘጋው ባንክራፕስ አውጄ ልዘጋው። የዛኔ ወደ $72,000 እዳ ነበረበት። ከዛ ዮሐንስ ጋር ደወልኩና ወዲ ገሰሰው ጋር ድራይቨር ፖዚሽን አለ አልኩት። አዎ ምን ነው? አይ በቃ አንተ ጋር ልሰራ ነው፣ ሬስቶራንቱ እንደዚህ ሀፕን አድርጓል፣ እመጣለሁ አልኩት። ና አለ። ሄድኩ። ወር ሀፕን አለ። ዮሐንስ በጣም ሪላክስ ያደረገ ለምንም የማይጨነቅ ሰው ነው። አይ ብዬ ሀፕን ያደረገውን ያው ለእናንተ ማልነግራችሁ ሁሉ ነገር ነገርኩት። እና አሁን ሬስቶራንቱ እንደገና ስታርታፕ እንዲያደርግ ምንድን ነው የሚያስፈልግ አለኝ። እዛው ቁጭ ብዬ ካልኩሌት አደረግኩና አንድ $24,000 ባገኝ እንደገና መጀመር እችላለሁ አልኩት። እናንተ ከዚህ ከጎኑ ቼክ ቡኩን ላጥ አርጎ አወጣና $24,000 ጽፎ ሂድ እንደገና ጀምር ብሎ ሰጠኝ። በ2 ወር ውስጥ ሰርቼ $24,000 መለስኩኝ። እንደገና 6 ወር ሰርቼ ደግሞ $70,000 እዳዬን ከፈልኩኝ። ኮቪድ ሲመጣ በቆንጆ ዋጋ ሸጬ ከቢዝነሱ ወጣው እና ዮሐንስ የእናት ልጅ የማይሰራውን ትልቅ ውለታ የሰራልኝ የሚገርም ሰው ነው። አመስግኑልኝ። ፎቶውን እንድጠቀም ጠይቄው ነበረ። እንዳታረጋልኝ እሺ ብዬ ያው ፎቶውን አላረኩም። ለማንኛውም አመስግኑልኝ። እኔም በጣም ነው የማመሰግነው ዮሐንስዬ፣ መቼም አረሰው። መልካም ቀን።